ሩታዬ፣ አብርሽ፣ ዳኒ፣ ጽጌ እንዲሁም ዛሬ እየዘፈኑ ዘው እያሉ ይገኛሉ። በኢንስታግራም ሩታዬ የለቀቀችው ዛሬ እንግዲህ በአዲስ ይለቁልናል ማለት ነው። እንግዲህ ውዶች ዛሬ ጠብቋቸው። ምን እያደረጉ ነው? እንግዲህ ሰርግ ነው? እየዘፈኑ ነው ወይስ ምን እየሰሩ ነው? እንግዲህ እውነታውን እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የግርሲ የክሩ ቤተሰቦች እንደምን አላችሁልኝ? በያላችሁበት ያለ ሰላምታ ይለያችሁ። ክርስቲያናት ወንድሞቼ ሰላም ብያለሁ። ሀገራችን ሰላም ያደርግልን። ውዶቼ እንግዲህ ሩታና አብርሽ ዛሬ በአዲስ መጥተውልናል። ዛሬ የለቀቁት እንግዲህ ከወንዶች ጋር ሩታን አላየናትም፣ ግን ከሴቶች ጋር መልቀቅ ሸንድል እያለችልን መታለች ማለት ነው። በሚያምር ሁኔታ እውነት ለመናገር ሩታ እንደዚህ ሞልቀቀቅ ብላ ከፈረንጆች ጋር ነው የምትሞላቀቀው። ወይኔ እንዴት ያምርባታል የኛ እንቁ። እንግዲህ አዳዲስ ወሬዎች እየመጡ ኮመንት ላይም እያስቀመጣችሁልን ያላችሁ ብዙ ጥያቄ እየደረሰባት ነው። ሩታዬ እንግዲህ እርጉዝ ናት። ለምን እርግዝናዋን ደበቀች በማለት አንደኛ እርግዝና ምንም የሚያስደብቅ ነገር የለም ውዶቼ። እነሱ ይፋ ሲያደርጉት እስከ መጨረሻው ተከታተሉና በምን መልኩ እንመልስላችኋለን። ምን መሰላችሁ እንግዲህ መወለድ እንዲሁም ማርገዝ በሩታ አልተጀመረም። የኔ ፋንዲሻ እውነት ለመናገር እንግዲህ ሩታ ከመጀመሪያው እስከ መጨረሻው ፈተና የነበረባት የበዛባት እህታችን ናት። ግን ፈተናዋን ተዋጣ እዚህ ደርሳለች። ሲቀጥልና ሲቀጣጥል ውዶቼ እርጉዝ ናት ለምን ደበቀች ለምትሉት አንዳንዴ ምን አለ መሰላችሁ፣ ዱባም ከሆነ ይጠፋል፣ ሽልም ከሆነ ይገፋል ይባላል በሀገራችን። ለመሰላችሁ እንደዛ ብዬ ምላችሁ እንግዲህ የሩታ ሆድ አንዴ ይገፋል አንዴ ይጠፋል እና እውነት ቢሆን ኖሮ ሩታና አብርሽ ምንም የሚያፍሩበት ነገር የለም ብዬ አምናለሁ። በኮመንትም የምታስቀምጡ ልጆች፣ በኢንስታግራም እንዲሁም በቲክቶክ የምትጠይቁ ልጆች አላችሁ። ሩታ እርጉዝ ናት ለምን ደበቀች? ሆዷ እንዳይታወቅ ነው ቶሎ ብላ የተጋባች እያላችሁ ስም የምታጠፉ አላችሁ። እንደሱ አይደለም ውዶች። የኛ ሞልቃቃ የኛ እንቁ ጨረቃ ምንም የሚያፍሩበት ነገር የለም። አሁንም ወደፊት እንጂ ወደ ኋላ አይሉም አብርሽና ሩታ። መጀመሪያ ላይ ሲጀመር ሩታና አብርሽ በቀለበት የኖሩ ሰው ናቸው። ቃል ኪዳን ስላላቸው ተጋብተዋል። ባልና ሚስት ናቸው። የ80 ሚስቱ ናት። ከዛም በእናት ባባቱ ቀለበቱ ተደርጎ አይታችኋል። ከዛስ ማርገዝ መፍቷ ነው። ምንም ችግር የለውም ከሆነ አላህ ከሰጣት ማለት ነው። ካልሆነ ደግሞ እሱ ጌታ ካልፈቀደው ደግሞ ምንም ችግር የለም። ልጅ ናት፣ ወጣት ናት፣ ትጠብቃለች እንደ ቢራቢሮዎች ማለት ነው። ሩታዬ አሁንም መሳቅ መፈንደቅ፣ አብርሽ ፈንድቋል፣ ስቋል። አያችሁ አይደለም? ዋዜማ እየተንዘዋዘወች ሸንከል ሸንፈድ እያለች ከአረቦች ጋር ከሴቶች ጋር አብራ እየዘፈነች ትገኛለች ማለት ነው። እንደዚህ ያለ አዘፋፈን ብታረግዝ ኑሮ አዘፍንም ነበረ። ሆዷን ወዲና ወዲህ እያደረገች ማለት ነው። እንግዲህ ምኑን ታውቁታላችሁ? ምኑን ነግራችኋለሁ። እንግዲህ ውዶቼ እርጉዝ ናት ለምትሉት አብረን ይፋ ሲያደርጉት ምናይ ይሆናል እንጂ አንዳንዴ ሆዷ ንፍት ይላል። አዎ አምሮባታል። አንዳንዴ ደግሞ እልም ይላል እና ሩታ ስንቴ ተመርምራለች፣ ስንቴ እርጉዝ ናት እያለ ሰው እየተወራረደ ስንቴ ገብታለች፣ ግን የላትም። ቢሆንም ደግሞ ምንም ያፈረችበት ነገር የላትም። የሰው ልጅ በሐላል ከሆነ በሐራም ካልሆነ ምን ችግር አለ? ለባሏ እንኳን አንድ ሁለት ብታረግዝለት ምንም ችግር የለውም። እና ብዙዎች የምትቀኑም አላችሁ የማትቀኑም አላችሁ። እና ሩታዬ ገና ህዝቡን ታሳብደዋለች፣ ታባዝተዋለች፣ ታሻፍደዋለች። ለመሰላችሁ ታስረሳዋለች። አስረሳች ብለናታል። እንዲሁም አትጠገብ ዛሬ እንግዲህ በዋዜማ እየተንዘዋዘወች መጣለች ማለት ነው። ሆሆ አሁንም አልተውም፣ እዘፍንለታለሁ እያለች ለነጸጌ ለነዳኒ እንዲሁም ለአብርሽ እንዲሁም ሌሎችም እየዘፈኑ ይገኛሉ። እንግዲህ ደግሞ ሰርግ አለ። ለምን በሰርግ አልተቀበሏትም ብላችሁ አሁንም ደግሞ ጥያቄ ያቀረባችኋላችሁ። እኛ በኮመንታችሁ መሰረት እንመጣላችኋለን ማለት ነው። እሺ ይሄ አዎ መልስ አለው። ለመሰላችሁ የሰው ልጅ ዱባይ
መጀመሪያ ላይ ቀለበት በእናት ባባታቸው አይታችኋል። ሩታ በእናት ባባቷ በነጋሽ እየጅ ነው ቀለበቱ የታሰረ እና ሚስቱ ናት፣ ትክክለኛ ሚስቱ የ80 ሚስቱ ናት፣ ሁሉም አይደለችም እያለ ሲል ግን ትክክለኛ ሚስቱ ናት። ወደዳችሁም ጠላችሁ ማለት ነው። ሲቀጥል ዱባይ ሆነ ሰርጋቸው። አሁን ደግሞ አዎ መጀመሪያ ላይ ከነ አብርሽ አባት ሰርጋላቸው። ቀጥሎ ግጥግጦሽ ከእናቷ አላት ማለት ነው። ግን ከዱባይ ተንገላተዋል። ገባቸው አይደለ? በዱባይ ብዙ ስቃይ አይተዋልኝ። ቀኑን ማታውን አላወቁትም። ስለዚህ ማረፍ አለባቸው። አርፈው ደግሞ ከዛም በኋላ እንደገና አንድ ይላል ማለት ነው። መታደል እኮ ነው። እውነት ለመናገር የነ ሩታን እድል ያገኘው ሰው የለም። እድልን ይታደሉታል እንጂ አይታገሉትም የተባለ ትክክለኛ የሩታና የአብርሽ እውነት ለመናገር ማለት ነው። ለመሰላችሁ እንደዛ ብዬ ምላችሁ እዩልኝማ። አይሆንም የተባለው ነገር በተግባር እያሳያችሁ ነው። አንበሶች ይሮጣሉ፣ ውሾች ይጮሃሉ የተባለው እውነት ትክክለኛ አባባል ከአብርሃም አግኝተናል ማለት ነው። አያችሁ አይደለም? አዎ። እና እንግዲህ ትክክለኛውን እኛ ተከታዮቹም እየተከተል ነው ያለ ትክክለኛ መንገድ ስለሚሄድ ነው። እውነት ለመናገር አንዳንዴ እውነት ሰው ሲናገር ብዙዎች መስማት አትፈልጉም። ለመሰላችሁ ያ መንገድ ትክክለኛ መንገድ ስለሄዱ ልጆች ለማበላሸት ትሞክራላችሁ። አይታችኋል። ዳኒ ምንም ድራማም ቢሆንም ጽጌ ልታበላሽባቸው የነበረ ሰዓት ሁሉን ነገር ድራማም ቢሆንም መጨረሻ ላይ ግን አብርሽ በእግሩ እንደቆመ እንጂ አልተሰበረላቸውም። አስባችሁታል? ይህም እንደዛ ነው። እና ሌሎቻችሁም በፍቅራችሁ መሀል ሌላ ሰው አታስገቡ የሚል ምልክት ነው ያስቀምጠላቸው፣ ወደደም ጠላችሁ ማለት ነው። እና አልሐምዱሊላህ ለዚህ ደርሰዋል ብያችሁ ነው። እንግዲህ ወዳችሁ ፈቅዳችሁ ስለምትመለከቱ በጣም አመሰግናለሁ። የነ ሩታ እንግዲህ እርጉዝ አይደለችም በይነኝ እኔ እንግዲህ እርጉዝ ናት ላላችሁን ይፋ ሲሆን ይፋ እናደርግላችኋለን። ሰርግ ግን አለ ገና ምትበሉ ናችሁ። አሸሸው ገዳዬ ወይስ እንግዲህ በፈለጋችሁት ቋንቋ መዝፈን ትችላላችሁ ማለት ነው። እውነት ለመናገር ይገባቸዋል የምትሉ ሸር ላይክ አድርጉ። ዛሬ ደግሞ በኢንስታግራሟ የለቀቀችውን ዋዜማ እየተንዘዋዘወች እንግዲህ አለ ሰርግ አለ ማለቷ እኮ ነው። ገና ነው ሰርግ አለ እያለች ነው። ሸር ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي